አሁን ይሄ በእንደዚህ አይነት ስርዓት ውስጥ ስትተዳደር የነበረች አንዲት ሴት በቃ ሰኞና ማክሰኞ ተኳሽ በቃ ከዚያ ደግሞ እሁድ ደግሞ የቀዳሹ ሚስት ነው መሆን የምፈልገው። በመጀመሪያ ስርዓተ ተክሊል ሰዎች እንዲያገኙ የሚያደርጋቸው ምንን ሲጠብቁ ነው? ከስርዓተ ተክሊል ምንታገደውስ ምንን ስናጎል ነው ብሎ ማወቅ ያስፈልጋል። ዝም ብሎ በቃ ድንግልና ብቻ እኮ አይደለም። ይሄ ድንጋሌ ስጋ አለኝና በቃ ተክሊል ጭ እንደውም ከድንጋሌ ስጋ ይልቅ ይሄ በድንግልና በተክሊል ለማግባት ድንጋሌ ነፍስ ወሳኝ ነው። ነፍስ ይገባኛል አይባልም ማለት ነው። እና እንዲህ ከሆነ እንደው ማን ንጹህ ሊሆን ይችላል ከተባለ ቢያንስ እንኳን አንድ ሰው ድንጋሌ ስጋውን ጠብቆ በእጁ ነፍስ ያልጠፋበት ከዚያ ውጭ ያሉ ነገሮች ድንግልናን የሚያፈርሱ ምንድናቸው? አው ዘቀተለ ቢሴ ወቢሲት ሴትም ወንድም ቢሆን የገደለ ይላል። እንዴ በውትድርና ዓለም እንደዚህ ሆነ እንደዚህ ይሆና የገደለ ይላል። አው ዘቀተለ ነፍስ የገደለ አው ዘኮነ ስማ በሐሰት ምስክር የሆነ ነፍስ የገደለ ሐሰት የተናገረ ሐሰትን እንደ ልብስ ተጎናጽፏት የሚኖር ጠንቋይ ቤት የሄደ ለጣዖት የተሰወውን እንዲህ አይነት ድርጊት ውስጥ የነበረ ሰው እርሱ በስርዓተ ተክሊል ዲያቆንም ከሆነ ዲቁናው ይሻራል ወይስ አርማይርጊው ከማይረጉ ይሻር? ስርዓተ ተክሊልን ይቀበላት ዘንድ የተገባ አይደለም። ሴትም ከሆነች በስርዓተ ተክሊል ሕግ እንዳታገባ መጽሐፉ ያስጠነቅቃል ማለት ነው። ይሄንን ማን ነው የሚናገረው? መጽሐፍ። የትኛው መጽሐፍ? የቤተ ክርስቲያኗ መርህ አምዳ ወድዳ ለቤተ ክርስቲያን ከሚባሉት መጽሐፍት አንዱና ቀዳሚው ፍትሐ ነገሥት ፍትሕ ሥጋዊ ወፍትሕ መንፈሳዊ በሚባለው መጽሐፍ ውስጥ ፍትሕ መንፈሳዊ በሚባለው የተቀመጠ ቃል ነው። ይሄ ወታደር በውትድርና ዓለም ምን ስታደርግ ነበር? አንደኛ በምንም ከማንም የታረደው ስም እግዚአብሔር ያልተጠራበትን ስጋ አብራ ስትበላ የኖረች ሴት ናት። በአንጻሩ ደግሞ በሕግም ይሁን ከሕግ ውጭም ይሁን በስርዓትም ይሁን በተዛባ ፖለቲካም ይሁን በትክክለኛው ሂደትም ይሁን ከወንድሟ ጋር በመልክ ከሚመስላት በባህሪ ከሚተካከላት ማተብ ካሰረ ሰው ጋር ስርዓተ ተኩስ ስትለዋወጥ የቆየች ሰው ናት። ይህች ሴት መጣ ስርዓተ ተክሊል ልጭን ነው ብሎ መናገር ማለት ቅድም ስጠቅሳቸው የነበሩ መጽሐፍትን ገደል ማግባት ማለት ነው። ከዚያ ያ ይሆናል ብሎ የተናገረው ሰውዬ ለራሱ ይሆናል የሚባል መጽሐፍ መስርቷል ማለት ነው። ያበውን ሕግ ስላጠፋ ማለት ነው። ይሄ ትክክል አይደለም። ነገር ግን ይቻላል የሚሉ አካላት ምናልባት ይሄን ምስጢር ጠቅሰው ከሆነ በውትድርና ዓለም የሚባለው ከሃዲ ንጉስ አላዊ ንጉስ ከሃዲ ጳጳስ መጥቶ ቤተክርስቲያንን ሊያወድማት ከሩቅ ምስራቅ ወይም ደግሞ ምንድነው የሚባለው በእምነት የማይመስሉን ሰዎች ስለ ሃይማኖት ብሎ በሃይማኖት የሚደረገውን አላስፈላጊ ድርጊት ለመቃወም ስትል የወጣች ቤተክርስቲያን ለምን ትቃጠላለች? ካህናት ለምን ይታረዳሉ? ምዕመናን ለምን ይሰደዳሉ? ብላ በእውነት ስለ እውነት የቆመች ያቺ ቅጉም የሆነችዋ እንስት ግን እርሷን ያበረቷት ዘንድ የተገባ ነው ማለት በስጋው በደሙ በስርዓተ ተክሊሉ ትባረክ ዘንድ የተገባ ሊሆን ይችላል። ለምን ቢባል ሰማዕትነትን ለመቀበል ነው። ስለ ሰማዕትነት ለምን ቤተክርስቲያን ብላ በሃይማኖት በኩል በተደረገው ከደከመች በሃይማኖታዊ ስርዓቱ ለሷም ይገባታል ማለት ነው። ከሃይማኖት ውጭ ባለው በተለይ አሁን ባለችው ኢትዮጵያ አማራ፣ ስልጤ፣ ጉራጌ፣ አፋር፣ ከምባታ፣ ደቡብ፣ ሐረሪ፣ ኦሮሞ፣ ትግሬ በሚባለው ስርዓት ውስጥ ተዋድና የቆየች ሴት በኋላ መጣ ደግሞ ሁለቱ እንዳያልፈ ተክሊሉንም ጫኑልኝ ፖለቲካውንም አሳርፉብኝ የምትል የሁለት ሀገር መናገሻ እንዲህ አይነት ስርዓት ፈጽሞ ሊሆን አይገባም። ፍጹም እንደውም ንስሐ አለው። በነገራችን ላይ ንስሐ አለው። ውትድርና እንደምታውቁት በህይወት የተመሰረተ ነው። እንደ ዘመኑ እንደኛው አሁን እንዳለው የውትድርና ህግ አይደለም። ውትድርና ማለት በእውቀት በብቃት በማስተዋል የተመሰረተ ነው። የውትድርና ህግ ማለት ውትድርና የሚባለው ምን መሰላችሁ? ልብ በሉ። ነው ዋርኒንግ ነው። እኔ ላይ የሆነ ነገር ይዞራል። እሰማችኋለሁ ግን ሰማችኋለሁ? ይሰማል። በጣም ጥሩ። እሺ። እና ምን ለማለት ነው? ልብ በሉ። በጣም ግሩም ካለው ጥሩ ልብ ብላችሁ አዳምጡ።
አሁን በደንብ የልብ ጆሮአችሁን ከፍታችሁ እንድትሰሙ ይፈልጋለሁ። ውትድርና በህይወት በእውነት የተመሰረተ ነው ማለት በቤተክርስቲያኗ ላይ የሚደርስባት በሀገር ላይ የሚደርሰው ሀገር ማለት ሀገር የምትባለው የምታርፈው ቤተክርስቲያን ላይ ነው። ማነው ቤተክርስቲያን የምትባለው የምታርፈው ሀገር ላይ ነው። ያለ ሀገር የተመሰረተች ቤተክርስቲያንም የለችንም። ያለ ቤተክርስቲያን ጽኔት የምትሆን ቀዋሚ ቤተክርስቲያንም የለችንም። አንዱ ከአንዱ ጋር ነው። ቤተክርስቲያን የምትኖረው በዓለም በሀገር ላይ ነው። ሀገርን የሚወር ቤተክርስቲያንን የሚያወድም አካል ከመጣ በእምነት የማይመስለን በንግግር የማንግባባው አካል ከመጣ ለዚያ ያህንን አስበው ሀገር ለመጠበቅ በደንብ አንበው በሚገባ በርቀትም ቢሆን ትዳር ይዘው ትዳራቸውን የሚመሩ በእውቀት ላይ ተመስርተው የሀገር ፍቅር ገብቷቸው ሀገር ማለት ሰው ማለት ደግሞ ምድሩ መሆኑ ተዋህዶ ሰውን ያላፈሩ አፈርንም ያለ ሰው የለም ብለው የሚያምኑ በእውቀት የጸና አስተሳሰብ ያላቸው እንዲህ አይነቶቹ በውትድርና ዓለም ላይ ሲኖሩ የወደቀውን አንስተው የታመመውን ጠይቀው ሰው የሚባለውን ነገር አክብረው የሚኖሩ ይሆናሉ። አሁን ላይ ያለው የውትድርና ሕግ ውጤት የቀረበት ከትምህርት የተቋረጠ በቃ ትዳሩ የፈረሰበት ተስፋ የቆረጠ እንዲያ ያለ ዝም ብሎ በቃ ከሆነ ነገር የንግድ ሲስተም ጀምሮ ያ የከሰረበት የሆነ ትዳር ይዞ ትዳሩ የተፈታበት የሆነ ልጅ ወልዶ ክዶ የሆነ ሰው ገሎ እስር ቤት ከእስር ቤት ደግሞ አምልጦ በውትድርና ሀገር እንዲህ አይነቱ በኋላ ደግሞ በስሜት አንዳንዱ ደሞዙን እያሰበ የሚከፈለውን ደሞዝ አንዳንዱ ምናምን የተሰበሰበ ነው የምታውቁት። እንዲያ መሆኑ የምታውቁት የሚያስተውል የለም የሚያከብርም የለም። እኔ እንደውም አንዳንድ ቦታ ለአገልግሎት ሲዘዋወር በጣም ይገርመኛል። ሲፈትሹን ልክ ልዩ ተልኮ ይዞ የቤተ ክህነቱ ወገን በተለይ የቤተ ክርስቲያን ሰው የሚባለው እነሱን ለማጥፋት የተሰለፈ እስኪመስላቸው ድረስ ነው የሚያዩበት የሚናገሩበት ንግግራቸው ሲፈትሿቸው በራሳቸው ይሄ ምላሳቸው ላይ ሰይጣን የታሰረ የሚመስሉ ሰዎች ይገጥሟቸዋል። ያ ማለት በቃ ተስፋ የቆረጡ ሰዎች ናቸው። ተስፋ የቆረጠ ሰው ተስፋ ያላትን ሀገር እንዴት አድርጎ ያስቀጥላል? ሊያስቀጥል እኮ አይችልም። እና እንዲህ አይነት ህብረት ውስጥ የነበረ ሰው በራሱ ንስሐ ያስፈልገዋል ነው ማለት ነው። ባይገል ውሃ አመላላሽ የነበረ በራሱ የነዚህ ተባባሪ የነበረ ንስሐ ያስፈልገዋል ማለት ንስሐ ያስፈልገዋል። አሁን ያለችው ኢትዮጵያ ምን ሆናው ነው? ያው ምንድነው? ይሄ ዝም ብሎ የተገላበጠ ነገር እኮ ነው። አምና የምታስታውሱት ቀደም ሲል 2013 14 በትግራይ እህቶቻችን ወንድሞቻችን አባቶቻችን በቤተ ክርስቲያኗ በህዝቡ ላይ ሲደረግ የነበረውን ያን ሁላ ግፍና መከራ እያየን እየተመለከትን ሁላችንም እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክለን በለው እንትን ምናምን አለ ተጫጫህን ማለት ነው። እንደ ሀገር ተሳስተን ስለነበረ ዞርነና ደግሞ እንደ ሀገር ስተተኞች ነን ማለት ጀመርን። ስተተኞች ነን በቃ ያ ፖለቲካ ጎርፍ ሆነ አለፈ። ቆሞ የሚያስብ ሰው ባለመኖሩ ደግሞ አሁን ዞረን ቆመን ማሰብ ጀመር። አሁን ደግሞ ይሄ የጦርነት ዋንጫ የአማራው ምድር ላይ ይደረጋል። እንደምታዩት ማነው ወታደሩ? እዚህ ኢትዮጵያ ያሉት እነማን ነው የሚገሉ? እዚህ ኢትዮጵያ ያሉት እነማናቸው የሚገዳ? እዚህ ኢትዮጵያ ያለ ነው። ወንድማማቾች እህትማማቾች፣ አንድ ዳር፣ አንድ ድንበር፣ አንድ ወንድምነት፣ አንድ ሀገር፣ አንድ ህብረት፣ አንድ በክርስቶስ ልጅ የሆነ አንድ ጸጋ ያለን አንድ ትውፊታዊ አረዳድ ማንነት ያለን ሰዎች ነን ሁላችንም። እንዲያ ሆነ መጣ። እንደምታውቁት ደግሞ አሁን እዚህ አማራ ምድር ላይ ደግሞ አሁን የጦርነት ዋንጫ ለከርሞ ደግሞ የሆነ ሀገር ትንቢት ነብይ መሆን አይጠበቅም። በነገራችን ላይ ነብይ ትንቢት መናገር አይጠበቅም። ይዞራል፣ በቃ ይዞራል። ዋንጫ አይቋረጥም። ካቋረጠም ምንድን ነው የሚባለው? ይሄ በልቶ ካጅ ይባላል አይደለም? ሁሉም ሰው በበላበት ዋንጫው በዘ ሰፈርክሙ ይሰፍሩ ለክሙ እንዳለ መጽሐፍ በየሰፈረበት ይሰፈርለታል። የሚያሳዝነው ሀገር እንደ ሀገር እንዲያየሆነች መቀጠሏ ነው። በእንደዚህ አይነት የውትድርና ስርዓት ውስጥ ተሳትፎ አማራን ለማጥፋት የሚነሳ ወታደር፣ ኦሮሞን ለማጥፋት የሚነሳ ወታደር፣ ትግራይን ለማጥፋት የሚነሳ ወታደር፣ ስልጤውን፣ ጉራጌውን፣ አፋኑን፣ ከምባታውን፣ ደቡብን፣ ሀረሬውን ለመዋጋት ለማጥቃት የሚነሳ ወታደር ለኔ ወታደር አይደለም። ዝም ብሎ አብረን እንኑር፣ ኧረ ተው ዝም ብለህ ተውን፣ ዝም እንበል፣ ዝም ብሎ እስኪያልፍ ማቱ ዝም ብለህ ዝም በል ከሆነ አብረን ዝም እንበል፣ ያው አብረን እናልቃለን ነው። ሌላ ምንም ትርጉም አይኖረውም። ወንድሙ ላይ የሚተኩስ ግን አያስፈልግም ነው። አያስፈልግም። በቃ ምን ይሰራል አሁን? ይሄ በእንደዚህ አይነት ስርዓት ውስጥ ስትተዳደር የነበረች አንዲት ሴት በቃ ሰኞና ማክሰኞ ተኳሽ፣ በቃ ከዚያ ደግሞ እሁድ ደግሞ የቀዳሹ ሚስት ነው መሆን የምፈልገው። እንዲህ አይነት አስተሳሰብ መቼም በየትኛውም አይነት ዘመን በቤተክርስቲያኗ ሊፈጸም አይገባም፣ ትክክልም ስላልሆነ እና በመጀመሪያ ስርዓተ ተክሊል ሰዎች እንዲያገኙ የሚያደርጋቸው ምንን ሲጠብቁ ነው? ከስርዓተ ተክሊል የምንታገደውስ ምንን ስናጎል ነው ብሎ ማወቅ ያስፈልጋል። ዝም ብሎ በቃ ድንግልና ብቻ እኮ አይደለም። ይሄ ድንጋሌ ስጋ አለኝና በቃ ተክሊል ጭ እንደውም ከድንጋሌ ስጋ ይልቅ ይሄ በድንግልና በተክሊል ለማግባት ድንጋሌ ነፍስ ወሳኝ ነው።
ነፍስ ደግሞ ድንግልናዋ በምን እንደሚፈርስ ታውቁታላችሁ። እንደ አሳማ በመብላት ሐሜት በማማት በመስረቅ በመዋሸት ሰውን በመግደል እንዲህ አይነት ነገሮች በሐሰት በመመስከር ህግጋትን በማፍረስ ከልዩ ልዩ አላስፈላጊ ሰዎች ጋር በመተባበር እንዲህ አይነት ነገሮች በራሳቸው ደግሞ ድንጋሌ ስጋን ድንጋሌ ነፍስን ያጠፋሉ። ድንጋሌ ስጋ ብቻ ስለተጠበቀ በቃ እኔ ተክሊሉ ይገባኛል አይባልም ማለት ነው። እና እንዲህ ከሆነ እንደው ማን ንጹህ ሊሆን ይችላል ከተባለ ቢያንስ እንኳን አንድ ሰው ድንጋሌ ስጋውን ጠብቆ በእጁ ነፍስ ያልጠፋበት ቢያንስ ትልልቆቹ ኃጢአት ወታደር ሆኖ ባልገባው ስርዓተ ፖለቲካ እውነት ይሁን ሐሰት በማናውቀው እንደ ሀገር ተሳስተናውን ኑረን ይቅርታ እንደምንለው ህዝብ እንደ ሀገር ተሳስቶም ሊሆን ይችላል። አንድ ሰው እውነት ይሁን ሐሰት ጠላቱ ሆኖበት ይሁን ብቻ የሆነ ስምሪት ስለሰጠን ሄደን እዚህ ሰፈር ለሰፈርም ቡሌል እየዞርነ ውትድርና ዳር ሄዶ መተኛት ከሆነ እውነት ነው ያሰኛል። ሰው ዳር ሄዶ ከተኛ ቢያንስ እንደ ወታደር ይባላል። እዚህ ሰፈር ለሰፈር ከባህር ዳር መቀሌ ከመቀሌ ጅማ እየተመላለሱ የሰው ህይወት እየጨፈጨፉ እዚያ ደግሞ እንትነኝ ነው እንዲህ የሚባል የለም ፈጽሞ ማለት ነው። ስለሆነም በእንደዚህ አይነት ስርዓት ውስጥ ኑሮ ከዚያ ደግሞ ወታደር ነበርኩ። ወታደር በራሱ ሞጁሉን ማንበብ ያስፈልጋል። ማየት ጥሩ ነው። እንዲያ ሲሆን ነው መልካም የሚሆነው። ስለዚህ ባጭሩ አይቻልም በሚለው ነው ማደማደሚያ የምሰጠው እኔ ሳይሆን አባቶቻችን ሰለስቱ ምዕት ያስቀመጡት ፍትሐ ነገሥቱ የሚናገረው እሱን ነው። እሱን ይዘን እንቀጥል። ዳሩ ግን እንዴ ካልተቻለስ እንዴት እንደዚህ አይሆንም የሚባል ነገር የለ። ይሄ የመንግስተ ሰማያት በር አይደለም። በነገራችን ላይ የመንግስተ ሰማያት በሯ ተክሊል ሳይሆን ስጋው ደሙ ነው። ያ ማለት በተክሊል የተጋቡት አይጸድቁም እያልኳቸው አይደለም። ተክሊሉ በራሱ ስጋው ደሙ ነው። ለባለ ተክሊሉም ለማስባኑም ማስባን ማለት በተክሊል ያላገቡት ማለት ነው። ለዚያ በፊት ሌላ ህይወት የነበራቸው እነዚህም አንድ ቅዱስ ስጋ አንድ ክቡር ደም ነው የሚቀበሉት። አንድ ህይወት ነው የሚሰጠው ማለት ነው። አንድ ህይወት ነው የሚሰጠው። አንድ የክርስቶስ ቅዱስ ስጋና ክቡር ህያው የሆነ ደም ይሰጣል ለሁሉም። ስለዚህ የመንግስተ ሰማያት በሯ ከስጋው ደግሞ ስናግዳቸው ከንስሐ ስታግድ ነው ቤተክርስቲያን እንዴት በየት ልግባ የሚባል እንጂ ይሄ እኮ ክብር ነው። ዝም ብሎ አደባባይ ላይ መታየት እንዴ እስካሁን ድንግል ነበረች እንዴ ማለት ነው። ልክ ሰማዕታት በሰማዕትነት ሲያልፉ አክሊል እንደሚሸለሙ ሁሉ ዝሙት በራሱ ሰማዕትነት ስለሆነ ከዝሙት ሰማዕትነት ለተረፉ ሰዎች የምታድለው የቤተክርስቲያን ሽልማት ነው እንጂ ባይኖርም በደል የለውም ማለት ነው። ዋናው ቅዱስ ስጋውና ክቡር ደሙ ላይ ትኩረት እንድታደርጉ ለማለት ነው። ስለዚህ እህታችን አይቻልም። ሰፋ ያለ መልስ የሰጠውበት ከ6 ነው 7 ሰው ማያንስ ውስጥ ጽፎልኝ ስላየው ዛሬ ጥያቄው ግረ መንገዱን ሲመጣ ሰፋ ያለ መልስ ሰጥበት ዘንድ ተገደድኩ ማለት ነው። ስለሆነም እንደዚያ ነው። ያው አምላክ ይጠብቃል። መምህራችን እናመሰግናለን። እንደተባለው ነው ለሁሉም እንደዚህ አይነት ጥያቄ በውስጣቸው በሊናቸው ለሚመላለስባቸው ሰዎች ሰፊ ማብራሪያ ሰጥተዋል። የራሳቸው ብቻ ሳይሆን የራሳቸው ሐሳብ ሳይሆን የቤተክርስቲያኒቱ አስተምሮ የቤተክርስቲያኒቱ ሕግ ምን እንደሚል በሚገባ በመረጃ ነው ያስረዱን ያሳዩንና ቃለ ሕይወት ያሰማልን። እህቴ በሚገባ ምላሽ እንዳገኘሽ ተስፋ አደርጋለሁ። ሰፊ ጊዜና ሰፊ ማብራሪያ ነው የሰጡን። ከልብ እናመሰግናለን መምህር። አሁንም በድጋሚ ሌላ ከዚህ ጋር የተያያዘ ከዕለቱ ትምህርት ጋር የተያያዘ ጥያቄ ያላችሁ መግባት ትችላላችሁ። አንድ ቁጥር በማሳየት ቁጥር አሳይተው 3 ሰው ገብተዋል። ብላኪ ለሲ እና መልከ ሳምቲንግ ብላኪ ትንሽ ይቅርታ አድርጉልኝና ከርዕስ ወጣ ያለ ጥያቄ በጠየቅ ይቻላል ካልደፈርኩ? ኦርቶዶክስ ነክ? አዎ እኔ ኦርቶዶክስ ነኝ። ርዕስ የወጣ ጥያቄ እንደምንቀበል ባለፍ ተናግሬያለሁ። ምንቀበለው ግን ምን አይነት ጥያቄ ነው? በጣም አስቸኳይ የህይወት አድን ምንድነው የሚባለው? በሕክምና ህግ አክሲደንት የሚባል አለ አይደለ? አክሲደንት ተመላላሽ ነው። ነገ ከነገ በኋላና እናይሃለን አይባልም። የዕለት ታካሚዎችን የተመላላሽ ታካሚዎቹን አስቆሞ የተጎዳውን አስገብተው አይደል የሚያክሙት? ጤና ይስጥልን። ደህና ናችሁ ልጆች? እግዚአብሔር ይመስገን። እና ከዚህ አንጻር እንደዚያ ሲሆን እንቀበላለን እንጂ ዝም ብሎ ቋሚ ጥያቄ ከሆነ ወይ በውስጥ መምህራን ማናገር አለያም ደግሞ ያ ጥያቄ የሆነባቸው ሐሳብ ሆኖ እስከሚመጣበት ቀን መጠበቅ ወይ መጻሕፍት ማንበብ ጥሩ ነው ብዬ አስባለሁ። ምክንያቱም እንትን እንዳይለን እንዳያስቆመን ዘመናችን እንዳይጋፋን ማለት ነው፣ ሰዓት እንዳያጥራን።
እሺ አባቴ በጣም ማከብሮት በጣም የምወዶት አስቸኳይ አይደለም ግን እንደው ጭንቅላቴ ውስጥ ስለሚመላለስ ልጠይቅ ብዬ ነው። ካልሆነ ችግር የለውም። እሺ መልካም ቀጥል እስኪ። ሙስና መሆኑ ነው እንግዲህ እወድሃለሁ አልከኝና ምን ላድርግ በል እስኪ። አይ የምሬን ነው። በጣም ነው የምወዶት፣ በጣም ነው ማከብሮት። የትምህርት በጣም ሰማለሁና እሺ። አይ ትንሽ ጭንቅላቴ ላይ ግር ስለሚለኝ ነው። አሁን ካህናትና ቀሳውስት እንዴት ነው ንስሐ የሚገቡት? ትንሽ ጭንቅላቴ ሊገር ስለሚለኝ ነው። ያው ሊቀ ካህኑ ኢየሱስ ክርስቶስ ለሊቀ ካህኑ ቅዱስ ጴጥሮስ ሊቀ ካህን ነው። ኢየሱስ ክርስቶስም ሊቀ ካህን ነው። ምክንያቱም ኢየሱስ ክርስቶስ ሊቀ ካህን ሆኖ ቅዱስ ጴጥሮስን ደግሞ ካህን ሆኖ የተሾመ ነው። ነገር ግን ሊቀ ካህን ያልነው ቅዱስ ጴጥሮስን ያው ክርስቶስን ወክሎ በምድር ስለተገለጸ ነው፣ ስላስተማረ ማለት ነው። ስለዚህ ለቅዱስ ጴጥሮስ ወልደ እግዚአብሔር ኢየሱስ ክርስቶስ ሊቀ ካህን አይደለ? በክህነቱ ንስሐ ሰጥቶታል። አንዱ ካህን ንስሐውን እንዲገባ የተሰጠ ነው። በቤተክርስቲያን የማይበድል ስለሌለ ንስሐ የማይገባ ሰውም የለም። ንስሐ የማይገባበት ጊዜም የለም። ምክንያቱም ኃጢአት የማይሰራበት ጊዜ ስለሌለ ኃጢአት ጦረታ ስለማይወጣ ንስሐም ጦረታ አይወጣም። አብረው ነው የሚኖሩት ማለት ነው። ስለዚህ ካህኑ ከካህኑ ንስሐ ይገባል። በአንቀጸ ካህናት ላይ አንዱ ካህን ከሁለተኛው ካህን ሄዶ ንስሐውን ይናገር ይላል። አንዱ ካህን ከሁለተኛው ካህን ሄዶ ንስሐውን ይናገር ይላል። ስለዚህ እንዲበደልሁ እኮ እግዚአብሔርን በደልሁት ሰውንም አሳዘንሁ ብሎ አንዱ ወደ ሁለተኛው ሄዶ ንስሐ እንዲገባ ይደረጋል። የቤተክርስቲያኑ አቋሚ ትምህርት እሱ ነው። ይሄ ነው ጥያቄ የሆነብህ? አዎ አባቴ አመሰግናለሁ። አዎ እንትን የሌለው ነፍስ አባት የሌለው ካህን ነፍስ አባት በራሱ መሆን አይችልም። እሱ በራሱ የካህን ልጅ መሆን አለበት። ስለዚህ እርስ በርሳቸው አንዱ ከሌላኛው ንስሐ እንዲገባ መጻሕፍት ይናገራሉ ማለት ነው። እሺ ሌላ ጥያቄ ያለው ጠይቁ። let's see የሚለው let's see you will understand me ጥያቄ አንድ ቁጥር ጽፎ ነው የገባው ወደ ጥያቄ። እንዴት አመሻችሁ? ኤልሲዬ ዲያቆን አሸናፊ ነኝ ከደቡብ አፍሪካ። መምህር ኤፍሬም የኔታ እንደምን አመሹ? ሁላችሁንም ሰላም ብያችኋለሁ። ስም ስለቀየርኩ ነው። ነጽር ሜዳ ነኝ። ኦኬ ስም ተቀይሯል። ኦኬ ደህና ነህ? እንዴት አመሻችሁ? እግዚአብሔር ይመስገን። መምህር በጣም ነው የሚወዱት፣ በጣም ነው የሚያከብረው። ትምህርቶት ሁሌ አይሰለቸኝም እና እሳቸውን አይቼ ነው የገባሁት። ኤልሲዬ ያው እንደውን ዛሬ የሆነ ቦታ ሊወስዳቸው ነበርና እኛ በጣም ጣምተናል። እንደሳቸው ያለው ማምር እናፍቃለንና ትንሽ እንደም ነገረ ማርያም ዙሪያ ላይ ትንሽ እንዳስተምሩን ዛሬ ብዙ ሰዎችን ጋብዘናቸው ነበር። ካላስቸገርኳቸው በስልክ ሲደውል ኢሞ እዚህ ሆኖ ነው መሰለኝ እየመለሱ ነው፣ አላነሱ። ጥያቄ የለኝም፣ ይቅርታ። እግዚአብሔር ይመስገን ዲያቆን፣ እንኳን ደህና መጣህ። እግዚአብሔር ሲፈቅድ እንማማራለን። ዛሬ ወዚሁኜ ነው። ያው እንግዲህ የግዘፍ አካል ህልውናው አንድ ቦታ ካለ ሌላ ቦታ አይኖር ነው። ለዚያ ነው እግዚአብሔር ሲወድ መንፈስ ቅዱስ ሲፈቅድ ሌላ ቀን እንማማራለን። ጥያቄ ወዳላቸው ሰዎች ሂዱ። አባቶች ሊቃውንት ሁላችሁ እንኳን ደህና መጣችሁ፣ ሰላም ብያለሁ። አሁን ቀጣይ የሚኖረውን ጥያቄ ደግሞ አባቶችን በተራ አሳትፏቸው። እኔ ደግሞ ቁጥር የጻፋችሁ ልጆች ኢንቪቴሽን ስልክላችሁ አይሰራም። ሪኩዌስት ላኩና ገቡ። ኦኬ ብለስ ኪንጎ ብለስ ቀድመህ ጠይቅ፣ ከዛ ኪንጎ ትቀጥላለህ። ኦኬ ወርዷል። ኪንጎ ጥያቄን ጠይቅ። እሺ ሰላም ዋላችሁ ሁላችሁም። መምህር ኤፍሬም ሰላም ዋሉ። መስገን እግዚአብሔር ይመስገን ሰላም ነው። ስላገኘሁት ደስ ብሎኛል። በምስጢረ ስላሴ ላይ አንድ ግር ያለ ነገር ነበር።
ግን ከርዕስ ወጥቼ ነው መሰለኝ። ርዕሱ ጴጥሮስ ጳውሎስ ነው መሰለኝ። ግን ግር ያለኝ ስለሆነ በምስጢረ ስላሴ ላይ አንድሽ ነገር ግር ያለኝ ስላለ ነው እና እሷን መጠየቅ ፈልጌ ነበረ። እሺ እስኪ አጭር ከሆነ እሺ አጭር ነው። መለኮት አሁን መለኮት ማለት ነው ላይም ታችም ግራም ቀኝም ፊትም ጀርባም የለው። ለመለኮት ይህ አይነገርለትም ነው። ለመለኮት ምልአት አለው። ስለዚህ መለኮት ደግሞ ወልድ ማለት ነው። ጌታችን ወልድ ስጋን ሲለብስ የሰውን ስጋ ሲለብስ በእመቤታችን በኩል ስጋን ሲለብስ ያለው ነገር እንዴት ነው? አሁን ለምሳሌ መለኮት ሞት የለበትም፣ ማልቀስም ምንም የስጋ ነገር የለበትም መለኮት። ስጋ ደግሞ ይሄ ሁሉ አለበት፣ መሞት አለበት፣ ይሄ ሁሉ የስጋ ነገሮች አለበት እና ጌታችን ኢየሱስ ክርስቶስ በስጋዊ ጊዜ ሲሰቀል ያለው ነገር አሁን ግራ ስለገባኝ ነው። ያው ደፍሬም እንዳልናገር ብዬ ስህተት ነው አይምሮ ላይ ያለው፣ ግን አምናለሁ እኔ ምንትን መለኮት እንደማይሞት አምናለሁ፣ እንደማይሰቀልም አምናለሁ። ግን ተዋህዷል፣ መለኮትና ስጋ ተዋህዷል፣ ያለ መቀላቀል ተዋህዷል። ተዋህዶ ነን እናምናለን፣ በተዋህዶ ነው የምናምነው። ግን ተዋህዶ ከሆነ ሲሰቀል ያለችው ነገር ማለት እኔ ሐሳቤ ላይ ያለው ነገር አለ፣ ያው ላለመናገር ግን እርሶ ያው ስለሚገባው እስኪ ተረድቻለሁ። እስኪ ያለችው ነገር እስኪ እዚህ ጋር ይንገሩ። በጣም ጥሩ። በጥቅሉ አሁን ያነሳው ጥያቄ ሞተ ዘኢይመውት ማለት ነው። የማይሞተው ሞተ ማለት ነው። የማይሞተው የምንለው መለኮትን ነው። ሞተ የምንለው ደግሞ በስጋ ነው። የማይሞተው መለኮት በሚሞት ስጋ ሞተ እንለዋለን። አለቀሰ ብለን አይ ጨርሻለሁ። አይሞትም ዘመር አይቆጠርለትም። በደንብ ገብቶኛል እኮ እሱ እኮ በደንብ ገብቶኛል። ለምን ትሰድበኛለህ ይሉ ነበር የኛ መምህር። በጣም ስናብራራላቸው አይገባህም ደንቆሮ ነህ እያልከኝ ነው ይሄን ያህል የምትነግረኝ ይላሉ። እና ገብቶኛል፣ ከጥያቄም ተረድቻለሁ። ሚውት አድርግና አዳምጥ። በደንብ ገብቶኛል እኮ ይሄ የገበኝን ያክል ሌላ አልገባኝም። ይገርምሃል። ባህሪ የመለኮት ባህሪ የትስብእትን ገንዘቡ አድርጓል። በቀራኒዮ ተሰቅሏል እና በቀራኒዮ አለቀሰ ብለን ምንናገርለት ለመለኮት ነው እንዳንል መለኮትን ባየለውም፣ ለስጋ ብቻ ነው እንዳንል ደግሞ ተዋህዷል። ስለዚህ ምንድን ነው የምናደርገው? እንዴት ነው የምንለው? አይደል ጥያቄ አይደለም? እንደዛ ነው። በቃስ ተረድቻለሁ። ስለዚህ በደንብ ስማ፣ የልብ ጆሮን ክፈትና ወልደ እግዚአብሔር ኢየሱስ ክርስቶስ ኢያፍለሰ ትስብእቶ ፍጡረ ሀበ ከዊነ መለኮቱ ወኢያፍለሰ ፈጣሪ መለኮቱ ሀበ ከዊነ ትስብእቱ ይላል ሃይማኖተ አበው ምዕራፍ 124 ላይ። ፍጡር ስጋ የተፈጠረ ስጋ የፈጠረ መለኮትን ወደ መሆን አልተለወጠም። ስለዚህ አለቀሰ የተባለው በስጋ ነው። በምንለው ማንን ነው? መለኮት በስጋ ማለት ነው።